ትናንትናም በሰጠሁት አፕዴት የተወሰኑ ምርጫ ክልሎች በአብዛኛው በሚባል መግባታቸውን አረጋግጠን አሳውቀናል። እንግዲህ ደግሞ ዛሬ እናንተ ይሄንን የማረጋገጫ ሂደት ምን ይመስላል፣ ምን ስርዓት አለው፣ እንዴት ይከናወናል የሚለውን ባይናችሁ ያያችሁት የመሰከራችሁት የማዕከሉን የቦርዱን የውጤት ማረጋገጫ ማዕከል አይታችኋል። እንግዲህ ስራው በጣም ጥንቃቄ የሚጠይቅ በጣም ሰፊ ስራ ከየምርጫ ክልሉ የመጡትን የተዳምረው የቀረቡትን ውጤቶች በትክክል መሆናቸውን የማረጋገጥ ስራ እየተሰራ ነው ያለው። ስለዚህ ስራው ሰፊና ጥንቃቄ የሚጠይቅ መሆኑ በዚህ የተሰማሩት የቦርዱ ሰራተኞች ያው ትኩረት ሰጥተው ጠዋትም በጠዋት ገብተው ማታም አምሽተው እየሰሩ ይገኛሉ ማለት ነው። እንግዲህ ያያችሁት በዚህ የማጣራት ሂደት ከየምርጫ ክልሉ የሚመጡት ውጤቶች የሚቀበል የስራ ክፍል አለ። ያ ስራ ክፍል ተቀብሎ ማረጋገጫ ስራ ለሚሰጡት ባለሙያዎች ይቀርባል። እነዛ ባለሙያዎች ደግሞ አጣርተው ጥያቄ ካለ የተወሰነ ስራ የተሰራበት ምርጫ ክልል የበለጠ ማጣራት ይገባዋል ብለው ሲያስቡ ደግሞ ወደ ኦዲት ክፍል ይልኩታል። ኦዲት ክፍል ደግሞ በህጉ መሰረት መርምሮ ውሳኔ የሚሰጥበትን አቅጣጫ ከቦርዱ የሚቀበለው ይኖራል። ወይም ደግሞ የሚጣሩት ነገሮች ተጣርተው በአረጋጋጮቹ በኩል ለቦርዱ እንዲቀርብ ይደረጋል ማለት ነው። እንግዲህ በዚህ ሂደት ስራውን እየሰራ ይገኛል። አሁን እንግዲህ ባለንበት ደረጃ ከትላንትና ዛሬ ከ1139 ምርጫ ክልሎች በአሁኑ ወቅት በቦርዱ የውጤት ማረጋገጫ ስራ ክፍል 1131 ደርሰዋል። ከዚህ ውስጥ ከ501 የህዝብ ተወካዮች 497 ደርሰው ቀሪዎቹ 4 ናቸው። ከክልል ምክር ቤት ከ638 የክልል ምክር ቤት 634 ደርሰው 4 ቀሪ ናቸው። ስለዚህ በድምሩ 8 እንጠብቃለን። ትናንት በነበረው ከትናንት ወዲያም በነበረው መግለጫ ወደ ኋላ ቀርተውብን የነበረው ሀላባ 1 እና ቀብሪ በያ ውጤታቸውን የአባላ 1 ትናንትና ሪፖርት አድርገናል። ዛሬ ደግሞ የቀብሪ በያ ያው ውጤቱ አልቆ በምርጫ ክልል ደረጃ መለጠፉ ያለኝ መረጃ እሱን ያሳያል። እንግዲህ እነዚህ ቀሪ 8ቶቹን አሁንም ከናንተ ጋር ይሄን መግለጫ እየሰጠው ከስር የሚገቡ ምናልባት እስከ ነገም ደግሞ የሚቆዩ ሊሆኑ ይችላሉ። እንግዲህ እነዚህ ተጠናቀው መግባት ለይፋዊ መግለጫ ወሳኝ ግባቶች ናቸው። ያው የማጣራቱ እዚህ ምርጫ ክልሎች ስለሚሰራ እንግዲህ እነዚህ በማዕከሉ ከሚሰሩት ስራዎች በተጨማሪ በፖለቲካ ፓርቲዎች በተለያዩ ፖለቲካ ፓርቲዎች በቀረበ ቅሬታ መነሻ ወደ 120 የሚሆኑ ምርጫ ክልሎች ላይ ቅሬታ በህግ ባለሙያዎች እየተጣራ ይገኛል። በአሁኑ ወቅት እስከ ዛሬ 148 ምስክሮች የምስክርነት ቃላቸውን በተለያዩ ምርጫ ክልሎች ጉዳዮች ላይ ፖለቲካ ፓርቲዎች ባቀረቡት ቅሬታ ላይ አቅርበዋል። እንግዲህ እንደምታውቁት የምስክርነት መስማት ሂደት የራሱ ስርዓት አለው። ስርዓት ጠብቀው ምስክርነት እየሰሙ ጉዳዩን እያጣሩ የሰነድ ማስረጃ ካለ የሰነድ ማስረጃ እየመረመሩ ይሆናል። እነዚህ ምርጫ ክልሎች ተጣርተው ቅሬታ የቀረበባቸው ማለት ነው። ተጣርተው የቀረበባቸው ቅሬታ በአግባቡ ታይቶ ውሳኔ ካላገኘ እነዚህ ምርጫ ክልል ውጤቶች ይፋ ይደረጋሉ። ክርክር ያለባቸው ቅሬታ የቀረበባቸው በመሆናቸው ውጤታቸው ያ ባልተጣራበት ሁኔታ ስለዚህ ምናልባት ይሄንን ግልጽ ማድረግ ያስፈልጋል። ከዚሁ ጎን ለጎን እንግዲህ የምስክርነት ሂደት
በህግ ባለሙያዎቹ በኩል እነሱም ልክ እንደ ማዕከል ሰራተኞች ጠዋትም ማታም በማምሸት ይህንን የማጣራት ስራ እየሰሩ ይገኛሉ። ይህንን በማድረግ ሂደት ላይ በተለይ በዚህ በምስክር አቀራረብ የገጠሟቸው አንዳንድ ችግሮች የምስክሮች መለዋወጥ ጥያቄዎች ወይም ደግሞ ምስክሮች መጥተው እንዲሰሙ የተሰጠው ጊዜ በዛ ጊዜ መቅረብ አለመቻል ወይም ደግሞ አንዳንድ ጊዜ ተጨማሪ ምስክሮችንም የመጠየቅ ሁኔታ ስላለ በዚህ ረገድ ይሄን ተከታተሉ ስራቸውን እየሰሩ ነው። ስለዚህ ጥንቅቅ ብሎ እንዳለቀላቸው በቀረበው ቅሬታ ላይ የውሳኔ ሐሳብ ይዘው ለቦርዱ አቅርበው እንግዲህ መጨረሻ ውሳኔ ሰጪው አካል ቦርዱ ነው። በዛ መሰረት የሚከናወን ይሆናል ማለት ነው። እንግዲህ ባለፉት ቀናት እንደምናደርገው የውጤት ይፋ ማድረግ በምርጫ ክልል የወጡትን ውጤቶች ወደ ማዕከሉ ገብተው ይፋ የማድረጉ ስራ ባለፉት ቀናት ስናቀርብ ነበር። ዛሬም ይሄንኑ የምንቀጥል ይሆናል። ስለዚህ እነዚህን የምርጫ ክልል ውጤቶች በማዕከላችን የተረጋገጡትን ዛሬም ይፋ አድርገን እናቀርባለን ማለት ነው። እንግዲህ ያንን ተከትሎ እሱን ከተደመጣችሁ በኋላ የሚቀርቡ ጥያቄዎች ካለ ያንን ጥያቄ ለመመለስ ዝግጁ ነኝ። ስላዳመጣችሁኝ አመሰግናለሁ። የዛሬን ውጤት ከደቡብ ኢትዮጵያ ጀምራለሁኝ። የክልል ምክር ቤት ውጤት ነው። ደቡብ ምዕራብ ኢትዮጵያ የምርጫ ክልሉ ስም ጭሪ ልዩ፣ በምርጫ ክልሉ ውስጥ ያሉ መቀመጫዎች ብዛት 3፣ በምርጫ ክልል ውስጥ የሚገኙ ጣቢያዎች ብዛት 8፣ በምርጫ ክልሉ የተመዘገቡ መራጮች ጠቅላላ ብዛት 3145፣ የተወዳደሩ ፓርቲዎች ሰላም ለኢትዮጵያ ጥምረት፣ የወሎ ህዝቦች ዲሞክራሲያዊ ፓርቲ፣ ብልጽግና ፓርቲ፣ ሰላም ለኢትዮጵያ ጥምረት፣ ሁለተኛ ዲሞክራሲ። ከፍተኛውን ድምጽ ያገኙ እጩዎች ዝርዝር። የመጀመሪያውን ከፍተኛ ድምጽ ያገኙት እጩ ተቹ ከብልጽግና ፓርቲ 3091 ድምጽ። ሁለተኛውን ትልቅ ድምጽ ያገኙት እጩ እሸቱ ከብልጽግና ፓርቲ 3089 ድምጽ። ሶስተኛውን ትልቅ ድምጽ ያገኙት እጩ ደስታ ደሳለኝ በቀለ ከብልጽግና ፓርቲ 3089። ክልል ማዕከላዊ ኢትዮጵያ የህዝብ ተወካዮች ምክር ቤት ውጤት የምርጫ ክልሉ ሌሞ 02 በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 85፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 64394። የተወዳደሩ ፓርቲዎች ዝርዝር ትብብር ለኢትዮጵያ አንድነት፣ ነጻነትና እኩልነት ፓርቲ፣ የወላይታ ህዝቦች ነጻነት ንቅናቄ፣ ኢዜማ፣ ህዳሴ ፓርቲና ብልጽግና ፓርቲ። ከፍተኛውን ድምጽ ያገኙት እጩ ድምጽ ስም ደገሌ ኤርገኖ ዶኔ ከብልጽግና ፓርቲ 56652 ድምጽ። ክልል ቤኒሻንጉል ጉሙዝ የምርጫ ክልሉ ካማሺ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 6፣ በምርጫ ክልል ውስጥ የሚገኙ ጣቢያዎች ብዛት 21፣ በምርጫ ክልሉ የተመዘገቡ መራጮች ቁጥር 8418። የተወዳደሩ ፓርቲዎች የጉሙዝ ህዝብ ዲሞክራሲያዊ ንቅናቄና ብልጽግና ፓርቲ። ከፍተኛውን ድምጽ ያገኙት እጩ ስም ብጃጎ ጻፊዩ ኩቺ ከብልጽግና ፓርቲ 4634 ድምጽ። የህዝብ ተወካዮች ምክር ቤት የምርጫ ክልሉ ስም ከማሺ በምርጫ ክልል ውስጥ የሚገኙ ጣቢያዎች ቁጥር 82፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 36054። የተወዳደረው ፓርቲ የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ። ከፍተኛውን ድምጽ ያገኙት እጩ ስም መኮንን ጎለሳ በጀትስ የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ 15518 ድምጽ። አዲስ አበባ የህዝብ ተወካዮች ምክር ቤት ምርጫ ክልል 18 በምርጫ ክልል ውስጥ የሚገኙ ጣቢያዎች ቁጥር 29 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 28977
የተወዳደሩት ፓርቲዎች ባልደራስ ለእውነተኛ ዲሞክራሲ፣ ትብብር ለኢትዮጵያ አንድነት፣ ህዳሴ ፓርቲ፣ ኢዜማ፣ የወሎ ህዝቦች ዲሞክራሲያዊ ፓርቲ፣ ነጻነትና እኩልነት ፓርቲ እና የኢትዮጵያ ዲሞክራሲያዊ ህብረት ከፍተኛውን ድምፅ ያገኙት እጩ ኢዮብ መሳፍንት ኃይለማርያም ከኢዜማ ፓርቲ 12130 ድምፅ። አማራ ክልል የህዝብ ተወካዮች ምክር ቤት የምርጫ ክልል ራቤል በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 50፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 65469። የተወዳደረው ፓርቲ ከፍተኛውን ድምፅ ያገኙት እጩ ስም አለሙ ዳምጠው አሸናፊ ከብልጽግና ፓርቲ 45897 ድምፅ። ድሬዳዋ የክልል ምክር ቤት ውጤቶች የምርጫ ክልል ስም ጀሎ በሊና በምርጫ ክልል ውስጥ ያለው መቀመጫ ብዛት 3፣ በምርጫ ክልል ውስጥ የሚገኘው ጣቢያ ብዛት 4፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 6001። የተወዳደሩ ፓርቲዎች እና አዲስ ትውልድ ፓርቲ። ከፍተኛውን ድምፅ ያገኙ እጩዎች ዝርዝር። የመጀመሪያውን ከፍተኛ ድምፅ ያገኙት እጩ አብዲ ታጂራ እድሪስ ከብልጽግና ፓርቲ 5993 ድምፅ። ሁለተኛውን ከፍተኛ ድምፅ ያገኙት እጩ ኢማጅ አብደላ መሐመድ ከብልጽግና ፓርቲ 5993 ድምፅ። ሶስተኛውን ከፍተኛ ድምፅ ያገኙት እጩ ረመዳን መሐመድ ሰኢድ ከአዲስ ትውልድ ፓርቲ 200 ድምፅ። ድሬዳዋ የክልል ምክር ቤት የምርጫ ክልሉ ኩርቱ በምርጫ ክልሉ መቀመጫዎች ብዛት 3፣ በምርጫ ክልል ውስጥ ያሉ ጣቢያዎች ብዛት 4፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 2200። የተወዳደሩት ፓርቲዎች ነጻነትና እኩልነት ፓርቲና ብልጽግና ፓርቲ። ከፍተኛውን ድምፅ ያገኙት እጩ አብዱል ፈታህ ሙሐመድ ጀማል ከብልጽግና ፓርቲ 2204 ድምፅ። ሁለተኛው እጩ ኢክራም አህመድ ከሊፍ አብዲል ወሊ ከብልጽግና ፓርቲ 2204 ድምፅ። ሶስተኛውን ከፍተኛ ድምፅ ያገኙት እጩ ጀማል ኡመር ነጻነትና እኩልነት ፓርቲ 25 ድምፅ። ድሬዳዋ የክልል ምክር ቤት ውጤት የምርጫ ክልል ኢጃናነኒ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3፣ በምርጫ ክልል ውስጥ አጠቃላይ መራጮች ቁጥር 3146። የተወዳደረው ፓርቲ ብልጽግና ፓርቲ ከፍተኛውን ድምፅ ስም ጁንዲ አብዱላሂ ወዳይ ከብልጽግና ፓርቲ 3010 ድምፅ። ሁለተኛውን ትልቅ ድምፅ ያገኙት እጩ አብዲ ሙሳ ዩያ ከብልጽግና ፓርቲ 2921 ድምፅ። ሶስተኛውን ከፍተኛ ያገኙት እጩ ባሻ መሐመድ ሐሰን ከብልጽግና ፓርቲ 2707 ድምፅ። ድሬዳዋ የክልል ምክር ቤት የምርጫ ክልል ኢልሃመር በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3፣ በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ብዛት 2፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 2686። የተወዳደረው ፓርቲ ብልጽግና። ከፍተኛውን ድምፅ ያገኙት እጩ ፋጡማ መሐመድ ዳዌ ከብልጽግና ፓርቲ 2686 ድምፅ። ሁለተኛውን ከፍተኛ ድምፅ ያገኙት እጩ አህመድ ካሩ ሐሰን ከብልጽግና ፓርቲ 2685 ድምፅ። ድሬዳዋ የክልል ምክር ቤት የምርጫ ክልል አዳዳ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3፣ በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 4፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 5798 እና ከፍተኛውን ውጤት ያገኙት እጩ አብዱል ሰላም መሐመድ ኢብራሂም ከብልጽግና ፓርቲ 5681 ድምፅ። ሁለተኛውን ከፍተኛ ድምፅ ያገኙት እጩ ፈቲያ ኡመር አህመድ ከብልጽግና ፓርቲ 5667 ድምፅ። ሶስተኛውን ከፍተኛ ድምፅ ያገኙት እጩ ፌኑስ አብዱል ጀባር መሐመድ ከብልጽግና ፓርቲ 5664 ድምፅ። ድሬዳዋ የክልል ምክር ቤት የምርጫ ክልሉ አያሌው ኢብራሂም ዮሴፍ አህመድ ከብልጽግና ፓርቲ 4469 ድምፅ። ሁለተኛውን ከፍተኛ ድምፅ ያገኙት እጩ አህመድ ሙሐመድ ሙኒር ከብልጽግና ፓርቲ
ሶስተኛው ከፍተኛ ድምጽ ያገኙት እጩ አብዱላሂ ፋራህ መሐመድ ከነጻነትና እኩልነት ፓርቲ 1675 ድምጽ። ድሬዳዋ የክልል ምክር ቤት የምርጫ ክልል ቢሻን በሄ በምርጫ የሚገኙ የምርጫ ጣቢያዎች ቁጥር 4 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 4349 ፓርቲ ብልጽግና ከፍተኛውን ድምጽ ያገኙ እጩዎች ዝርዝር ኢብሮ ዩያ ኢብራሂም ከብልጽግና ፓርቲ 4144 ድምጽ፣ ተሚማ መሐመድ ኢብሮ ከብልጽግና ፓርቲ 3971 ድምጽ፣ አኒሳ መሐመድ ኢብራሂም ከብልጽግና ፓርቲ 3780 ድምጽ። ድሬዳዋ የክልል ምክር ቤት የምርጫ ክልል ስም ለጎኦዳ ሚርጋ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3 በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 5 በምርጫ ክልል የተመዘገቡ አጠቃላይ መራጮች ብዛት 6511 የተወዳደረው ፓርቲ ብልጽግና ከፍተኛውን ድምጽ ያገኙ እጩዎች መሐመድ አሜ ሼኪ ብልጽግና ፓርቲ 6500 ድምጽ፣ ከዲያ ኢብራሂም ሳሊ ከብልጽግና ፓርቲ 4699 ድምጽ። ድሬዳዋ የክልል ምክር ቤት የምርጫ ክልል ለገኦዳ ጉንፈታ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3 በምርጫ ክልል ውስጥ የሚገኙ ጣቢያዎች ብዛት 8 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 7476 የተወዳደረው ፓርቲ ብልጽግና ከፍተኛውን ድምጽ ያገኙ እጩዎች ዝርዝር ሙሉካ መሐመድ ሁሴን ከብልጽግና ፓርቲ 7458 ድምጽ፣ አደም ኡስማን አሊ ከብልጽግና ፓርቲ 6944 ድምጽ። ድሬዳዋ የክልል ምክር ቤት የምርጫ ክልል ቃሊቻ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3 በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 2 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 2106 የተወዳደሩ ከፍተኛው ድምጽ ያገኙ እጩዎች ስም መሐመድ ሙኒር መሐመድ እስማኤል ከብልጽግና ፓርቲ 1698 ድምጽ፣ ፎዚያ መሐመድ አህመድ አደም ከብልጽግና ፓርቲ 1205 ድምጽ። ድሬዳዋ ክልል ምክር ቤት የምርጫ ክልል ሁልል ሞጆ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3 በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 3 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 3600 የተወዳደረው ፓርቲ ብልጽግና ከፍተኛውን ድምጽ ያገኙ እጩዎች ዝርዝር ሹምሰዲን አሚን ኢብራሂም ከብልጽግና ፓርቲ 3675 አህመድ አብደላ ቃሲም ከብልጽግና ፓርቲ 3675 ነኢማ አህመድ ዋሊድ ከብልጽግና ፓርቲ 3675 ድምጽ። ድሬዳዋ የክልል ምክር ቤት የምርጫ ክልል ሃሎ ቡሳ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3 በምርጫ ክልል ውስጥ የሚገኙ ጣቢያዎች ቁጥር 2 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 3020 የተወዳደረው ፓርቲ ብልጽግና ያገኙ እጩዎች አህመድ አብዱራህማን ዳዳቶ ከብልጽግና ፓርቲ 3011 ድምጽ፣ ሚስራ አብደላ ሳኢድ ከብልጽግና ፓርቲ 3011 ሙመድ ከብልጽግና ፓርቲ 3011 ድምጽ። የክልል ምክር ቤት ድሬዳዋ የምርጫ ክልል ዱጁማ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3 በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ብዛት 2 በምርጫ ክልሉ የተመዘገቡ መራጮች ቁጥር 3000 የተወዳደረው ፓርቲ ብልጽግና ከፍተኛውን ውጤት ያገኙ እጩዎች ዝርዝር ሰይፈዲን አብዱራህማን ሳሊ ከብልጽግና ፓርቲ 2971 ሁሴን መሐመድ ሳኒ ቃሲም ከብልጽግና ፓርቲ 2968 በድሪ ጀማል ሳኒ ከብልጽግና ፓርቲ 2968 ድምጽ። ኦሮሚያ የክልል ምክር ቤት ውጤቶች የምርጫ ክልል ያዩ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3 በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 86 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 61948 የተወዳደረው ፓርቲ ብልጽግና ፓርቲ ከፍተኛውን ድምጽ ያገኙ እጩዎች ዝርዝር ምትክ የለገሰ ጉተማ ከብልጽግና ፓርቲ 59499 ደረጀ ጉዲና ኢደርሶ ከብልጽግና ፓርቲ 58942 ኢንሳ ከብልጽግና ፓርቲ 57717 ኦሮሚያ
የክልል ምክር ቤት የምርጫ ክልል ሀብሮ 2 በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3 በምርጫ ክልል ቁጥር 48 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 72000 የተወዳደረው ፓርቲ ብልጽግና ከፍተኛውን ውጤት ያገኙ እጩዎች ዝርዝር ማሾ አልዩ ኡመር ከብልጽግና ፓርቲ 71876 ድምጽ ኡሰይድ ሙአዘም አብዱል ሐሊም ከብልጽግና ፓርቲ 71875 አብዱርሃማን ሁቤይቢ አብዱርሃማን ከብልጽግና ፓርቲ 71870 ድምጽ የክልል ምክር ቤት ኦሮሚያ የምርጫ ክልል ገላና አባያ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3 በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 137 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 197043 የተወዳደረው ፓርቲ ብልጽግናና ኢዜማ ከፍተኛውን ድምጽ ያገኙ እጩዎች ዝርዝር አዱላ ህርባዬ ጎላዴ ከብልጽግና ፓርቲ 194701 ድምጽ ሹቦ ሱሬ ኤሌማ ከብልጽግና ፓርቲ 190734 ፍሬነሽ ፈራው መኮንን ከብልጽግና ፓርቲ 190305 ድምጽ የክልል ምክር ቤት ኦሮሚያ የምርጫ ክልል ጎባ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3 በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 53 በምርጫ ክልል ውስጥ የተመዘገቡ አጠቃላይ መራጮች ቁጥር 67384 የተወዳደረው ፓርቲ ትብብር ለኢትዮጵያ አንድነት ነጻነትና እኩልነት ብልጽግና ፓርቲ ከፍተኛውን ድምጽ ያገኙ እጩዎች ስም ዝርዝር አለማየሁ ቱሉ ገመዳ ከብልጽግና ፓርቲ 64005 ድምጽ ሰሚራ እስማኤል አማን ከብልጽግና ፓርቲ 60 ድምጽ መኮ አብደላ ከድር ከብልጽግና ፓርቲ 61355 ድምጽ የህዝብ ተወካዮች ምክር ቤት የምርጫ ክልል ኩርፋ ጨሌ በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 72 በምርጫ ክልል ውስጥ የተመዘገቡ አጠቃላይ መራጮች ቁጥር 65001 የተወዳደረው ፓርቲ ብልጽግና ከፍተኛውን ድምጽ ያገኙት እጩ ስም ኩለኒ መሐመድ አብደላ ከብልጽግና ፓርቲ 193 ድምጽ ህዝብ ተወካዮች ምክር ቤት ኦሮሚያ የምርጫ ክልል ዓለም ጤና በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 90 ክልል የተመዘገቡ አጠቃላይ መራጮች ቁጥር 115332 የተወዳደሩት ፓርቲ የኢትዮጵያ ብሔራዊ አንድነት ፓርቲና ብልጽግና ፓርቲ ከፍተኛውን ድምጽ ያገኙት እጩ ስም ጫላ ለሚ አርገኔ ከብልጽግና ፓርቲ 114400 ህዝብ ተወካዮች ምክር ቤት ኦሮሚያ የምርጫ ክልል በሌ በምርጫ ክልል ውስጥ የሚገኙ 123 በምርጫ ክልል ውስጥ የተመዘገቡ አጠቃላይ መራጮች ቁጥር 183900 የተወዳደረው ፓርቲ መብራት ባጫ ዋቅዲራ ከብልጽግና ፓርቲ 183900 ተወካዮች ኦሮሚያ የምርጫ ክልል ያዩ በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 80 የተመዘገቡ አጠቃላይ መራጮች ቁጥር 69 የተወዳደረው ፓርቲ ብልጽግና ከፍተኛውን ድምጽ ያገኙት እጩ አዲሱ አረጋ ቂጤሳ ከብልጽግና ፓርቲ 60907 ድምጽ ህዝብ ተወካዮች ኦሮሚያ የምርጫ ክልል በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 95 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 141106 የተወዳደሩት ፓርቲዎች ብልጽግናና ኢዜማ ከፍተኛውን ድምጽ ያገኙ እጩ ስም ሰሚራ ብያ አባዋጂ ከብልጽግና ፓርቲ 140948 ድምጽ የህዝብ ተወካዮች ምክር ቤት ኦሮሚያ የምርጫ ክልል ጎባ በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 53 በተዘገቡ አጠቃላይ መራጮች ቁጥር 67384 የተወዳደሩት ፓርቲዎች ነጻነትና እኩልነት ፓርቲ ብልጽግና ፓርቲ የኦሮሞ ነጻነት ግንባርና ትብብር ለኢትዮጵያ አንድነት ከፍተኛውን ድምጽ ያገኙት እጩ ስም ካሚል አልይ ቃሲም ከብልጽግና ፓርቲ 64786 ድምጽ
ኦሮሚያ የህዝብ ተወካዮች ምክር ቤት የምርጫ ክልል ግንደበረት በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 107 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 153768 የተወዳደሩ ፓርቲዎች አዲስ ትውልድ ፓርቲ፣ ብልጽግና ፓርቲና የኦሮሞ ነጻነት ግንባር ከፍተኛውን ድምጽ ያገኙት እጩ ባይሳ በዳዳ በዳሳ ከብልጽግና ፓርቲ 141909 በአጠቃላይ በዛሬው ዕለት ያጸደቅናቸው ውጤቶች ከደቡብ ምዕራብ አንድ የክልል ምክር ቤት ከማዕከላዊ ኢትዮጵያ አንድ የህዝብ ተወካዮች ምክር ቤት ከቤኒሻንጉል ጉሙዝ አንድ የህዝብ ተወካዮችና አንድ የክልል ምክር ቤት አዲስ አበባ አንድ የህዝብ ተወካዮች ምክር ቤት ድሬዳዋ 15 የክልል ምክር ቤት አማራ አንድ የህዝብ ተወካዮች ምክር ቤት እና ኦሮሚያ 4 የክልል ምክር ቤትና 7 የህዝብ ተወካዮች ምክር ቤት የኢትዮጵያ ብሔራዊ ምርጫ ቦርድ በተሰጠው ስልጣን መሰረት ተረጋግጠው የጸደቁ ውጤቶች ናቸው።